የዲፕሎማሲው መድረክ ዝምታ ነግሶበታል። በቴህራን ጎዳናዎች ላይ የሚንቀሳቀሱ አሜሪካውያን ስልኮች ላይ አንድ አስደንጋጭ መልእክት በድንገት ብቅ አለ። አሁኑኑ ውጡ! ይህ መደበኛ ማስጠንቀቂያ አይደለም። ይልቁንም የባሩድ ሽታ አየሩን መውረሩንና የዲፕሎማሲው ገመድ ሙሉ በሙሉ መበጠሱን የሚያበስር የመጨረሻው የለቅሶ ድምፅ። አሜሪካ በኢራን የሚገኙ ዜጎቿን ባገኙት መንገድ ሁሉ ሀገሪቱን ለቀው እንዲወጡ ስታዝ ዓለም ትንፋሿን አጣ ወደማይቀለበሰው ጦርነት አፍጥጣለች። የትዕዛዙ ወታደራዊ ስሌቶችን የቀየረና የአሜሪካን ቀጣይ እርምጃ ፍንጭ የሰጠ ሲሆን በቴህራን የሚገኘው የዲፕሎማቲክ እንቅስቃሴም ሻንጣውን ጠቅልሎ ለቀጣዩ አስፈሪ ምዕራፍ ቦታውን ለጦር ጀቶች ማስረከቡን አረጋግጧል። የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ትዕዛዝ ሲያስተላልፍ በኢራንና በአሜሪካ መካከል ያለው ውጥረት ከንግግር ባለፈ ወደ ቀጥተኛ ወታደራዊ ፍጥጫ መሸጋገሩንና ማንኛውም በሀገሪቱ የሚቀሩ ዜጎች ለደህንነታቸው ዋስትና እንደማይሰጣቸው ግልጽ አድርጓል። ኢራን ለዚህ የአሜሪካ ድንገተኛ እርምጃ የሰጠችው ምላሽ በቁጣ የተሞላና ለጦርነት ዝግጁ ነን የሚል ነበር። የኢራን ጦር ኃይል ጠቅላይ አዛዦች በሰጡት ይፋዊ መግለጫ ጠላት ጦርነትን ከመረጠ መድረኩን ገሃነም እናደርገዋለን በማለት ቴህራን ለማንኛውም ጥቃት ምላሽ ለመስጠት ከፍተኛ ንቃት ላይ መሆኗን አስታውቋል። ይህ የአየር የባህርና የምድር ጦር ኃይሎችን ያካተተ ዝግጅት ኢራን በአስርተ ዓመታት ውስጥ ካደረገቻቸው ወታደራዊ እንቅስቃሴዎች ሁሉ የላቀና አስፈሪው ነው። የባለስቲክ ሚሳኤል ጣቢያዎች መክፈቻቸው ተከፍቷል። የራዳር መረቦች የጠላትን ጄት ለማደን ተገትረዋል። የኢራን ጦርም የጠላት ምርጫ ጦርነት ከሆነ የኛ ምርጫ ድል ነው የሚል እጅግ አደገኛ መንፈስ ውስጥ ገብቷል። የኢራን ጦር ኃይል ከፍተኛ ንቃት ላይ መሆኑን የሚገልጹ መረጃዎች እንደሚያመለክቱት ሀገሪቱ ማንኛውም አይነት የአየርና የባህር ላይ ጥቃት ለመመከት ድብቅ የመሬት ውስጥ የሚሳኤል ከተሞቿን ጭምር ዝግጁ አድርጋለች። የውጥረቱ ማዕከል ግን በቴህራን ብቻ የተገደበ አይደለም። ከየመን በረሃማ ተራሮች ጀርባ የሚሰማው የሁቲ አማጽያን ዛቻ የቀይ ባህርን ውሃ ወደ ደም ሊቀይረው እንደሚችል ታውጇል። ሁቲዎች ለኢራን ያላቸውን ታማኝነት ለማሳየት አሜሪካና እስራኤልን ታላቅ ጥፋት ይጠብቃቸዋል በማለት አስጠንቅቀዋል። በቀይ ባህር በሚንቀሳቀሱ የንግድና የጦር መርከቦች ላይ መጠነ ሰፊ የድሮንና የሚሳኤል ጥቃቶችን ለመሰንዘር ዝግጁ መሆናቸውን የገለጹት ሁቲዎች ይህ ወሳኝ የውሃ መስመር የዓለም ኢኮኖሚ መቃብር ሊሆን እንደሚችል ፍንጭ ሰጥተዋል። ይህ የሁቲዎች ጣልቃ ገብነት ግጭቱን ከአሜሪካና ከኢራን ፍጥጫ አውጥቶ መላውን ዓለም የሚነካ የኢኮኖሚና የደህንነት ቀውስ አድርጎታል። ሁቲዎች በቀይ ባህርና በባቢል መንደቦች መጥ ላይ የሚሰነዝሩት ጥቃት ዓለም አቀፍ የንግድ መስመሮችን በማስተጓጎል አሜሪካና እስራኤልን በኢኮኖሚ ለማዳከም የታለመ ስልታዊ እርምጃ እንደሆነ ወታደራዊ ተንታኞች ይገልጻሉ። የወታደራዊ ስትራቴጂ ባለሙያዎች አሁን ላይ ትኩረት ያደረጉት በኢራን የኒኩለር ፋይሎች ላይ ብቻ አይደለም። ይልቁንም ከኒኩለር ቦምብ በላይ አደገኛ ተብሎ የተፈረጁት የኢራን ተላላኪ ኃይሎች የዋሽንግተን ትልቁ ስጋት ሆነዋል። ሄዝቦላ፣ ሐማስና በኢራቅ የሚገኙ ሚሊሻዎች በአንድ ጊዜ ከተንቀሳቀሱ እስራኤልና አሜሪካን ማጥለቅለቅ እንደሚችሉ ይገመታል። እነዚህ ቡድኖች ከኢራን በሚሰጣቸው ቀጥተኛ ትዕዛዝ የሚንቀሳቀሱ በመሆናቸው ጦርነቱ ቢቀሰቀስ ግንባሩ አንድ ቦታ ብቻ ሳይሆን በሺዎች የሚቆጠሩ ኪሎ ሜትሮች ላይ የሚዘረጋ ይሆናል። ይህ የጥፋት ቀለበት አሜሪካን በመካከለኛው ምስራቅ ረግረጋማ ውስጥ መልሶ ለመቅበር የታቀደ ስልታዊ ወጥመድ ሆኖ ተወስዷል። የያሁ ኒውስ ዘገባ እንደሚያመላክተው የኢራን የኒውክሌር ስጋት ላፍታ ተዘንግቶ እነዚህ ተላላኪ ቡድኖች የሚፈጥሩት መጠነ ሰፊ ውድመት የአሜሪካና የእስራኤል ዋና ስጋት ሆኗል። እስራኤል በበኩሏ ይህንን የኢራን ወታደራዊ ንቃትና የዜጎችን መውጣት እንደ ዜሮ ሰዓት ምልክት አይተዋለች። የአገሪቱ የደህንነት ካቢኔ ሌሊቱ ሙሉ ስብሰባ ላይ ቆየ ሲሆን የአየር መከላከያ ስርዓቶች እስከ ዳርቻ ድረስ ተዘርግተዋል። እስራኤል በኢራን ላይ የምትሰነዝረው ጥቃት የኒውክሌር ማዕከላትን ብቻ ሳይሆን የኢራን ጦር መሰረተ ልማቶችንና የአመራር ሰንሰለቶችን ያካተተ እንደሚሆን ተዘግቧል። በአሜሪካና በእስራኤል መካከል ያለው ወታደራዊ ትብብር አሁን ላይ ወደ አንድ የጋራ እዝ ተሸጋግሯል። ይህ ማለት ማንኛውም የኢራን ትንኮሳ በሁለቱ ኃይሎች ጥምር ምት እንደሚመለስ ግልጽ መልእክት ነው። የእስራኤል ጦር ኃይል በመላው ሀገሪቱ ከፍተኛ የደህንነት ጥበቃ እንዲደረግና ህዝቡም ለማንኛውም ድንገተኛ አደጋ ዝግጁ እንዲሆን አሳስቧል። የካቲት 2026 የኦማን ድርድር የመጨረሻው ተስፋ ተደርጎ ቢቆጠርም አሁን ግን የዲፕሎማቶች ሹክሹክታ በከባድ መሳሪያዎች ድምጽ ተተክቷል። ፕሬዝዳንት ዶናልድ ትራምፕ የኢራንን ማስፈራሪያ የደካሞች ጩኸት በማለት አጣጥለውታል። ትራምፕ በሰጡት መግለጫ አሜሪካ ኢራንን ወደ ድርድር ጠረጴዛ የምታመጣው በጥያቄ ሳይሆን በጫና መሆኑን በድጋሚ አረጋግጠዋል። ሆኖም ቴህራን ለማፈግፈግ አለመፈለጓና ለጦርነት ራሷን ማዘጋጀቷ የትራምፕን የከፍተኛ ጫና ፖሊሲ ወደ ከፍተኛ ግጭት እንዲሸጋግር አድርጎታል። የአሜሪካ ዜጎች ከኢራን መውጣታቸው ደግሞ አሜሪካ ከንግግር አልፋ ተግባራዊ እርምጃ ለመውሰድ መወሰኗን የሚያሳይ የመጨረሻ
የመጨረሻው ሰነድ ነው። በቴህራን ያለው የአሜሪካ ኤምባሲ ለዜጎቹ ያስተላለፈው የአሁኑን ውጡ ትዕዛዝ ዲፕሎማሲያዊ መንገዱ ሙሉ በሙሉ መዘጋቱንና የባሩድ ጦርነት መቃረቡን የሚያረጋግጥ ነው። በቀይ ባህር ዳርቻ ላይ የተከማቹት የሁቲዎች የሚሳኤል ባትሪዎችና በፋርስ ባህረ ሰላጤ ላይ የሚንሳፈፉት የአሜሪካ ጦር መርከቦች የአዲሱ የዓለም ጦርነት መጀመሪያ ይመስላሉ። የኢራን ጦር ኃይል በከፍተኛ ንቃት ላይ መሆኑንና የጠላት ምርጫ በማለት የሰጠው ማስጠንቀቂያ ጦርነቱ ቢጀመር እንኳን ተጠያቂው አሜሪካ መሆኗን ለማሳየት የተደረገ የፖለቲካ ዝግጅት ነው። የዓለም ነዳጅ ገበያ በዚህ ውጥረት ሳቢያ መናጋት የጀመረ ሲሆን ባለሀብቶችና ሀገራት ወደፊት የሚመጣውን ኢኮኖሚያዊ ውድቀት በመፍራት ላይ ናቸው። ግጭቱ ከተቀሰቀሰ ቀይ ባህር ብቻ ሳይሆን የሆርሙዝ ወሽመጥም ሊዘጋ እንደሚችል ስጋት አለ። ይህም ማለት የዓለም የኃይል አቅርቦት ለአደጋ ይጋለጣል ማለት ነው። የኢራን ጦር በከፍተኛ ደረጃ ዝግጁ መሆኑን የሚገልጹ የሚድል ስታይ ዘገባዎች ቴህራን ለማንኛውም አይነት ትንኮሳ ምላሽ ለመስጠት በቁርጠኝነት መነሳቷን ያሳያሉ። ይህ ሁሉ ፍጥጫ የሚያሳየው መካከለኛው ምስራቅ በአስርተ ዓመታት ውስጥ አይታ የማታውቀው አደገኛ ክስተት ውስጥ መሆኗን ነው። የአሜሪካ ኤምባሲ ዜጎች እንዲወጡ ያዘዘው ትዕዛዝ፣ የኢራን ጦር ዝግጁነትና የሁቲዎች ዛቻ እንዲሁም የእስራኤል ዝግጅት ሁሉም ተሳስረው ወደ አንዲት ጥይት ተኩስ ተቀንሰዋል። ያቺ ጥይት የምትተኮስበት ሰዓት ደግሞ ከሩቅ ሳይሆን ከደጃፍ መሆኗን አሁን ያሉ ሁነቶች ያረጋግጣሉ። የዓለምን ካርታ የሚቀይር ሀያላንን የሚያጋጭና የቀጠናውን ሰላም ለዘላለም የሚወስን የታሪክ ምዕራፍ ደርሷል ማለት ነው። ዓለም አሁንም ትንፋሿን ውጣ የምትጠብቀው አንድ ነገር ብቻ ነው። ያ የመጨረሻው የፍንዳታ ድምፅ መቼ ይሰማል የሚል። ኢራን በመላው መካከለኛው ምስራቅ የዘረጋቸው የተላላኪዎች መረብ አሁን ካለው ውጥረት ጋር ተዳምሮ ሲታይ አሜሪካና እስራኤልን ለከፍተኛ ፈተና የሚዳርግ ነው። የኢራን ጦር ዝግጁ መሆኑና ለጦርነት መነሳቱን የገለጸበት መንገድ ጠላት በሚባሉት ኃይሎች ላይ ከፍተኛ ስነ ልቦናዊ ጫና ለመፍጠር የታለመ ነው። በሌላ በኩል ሁቲዎች በቀይ ባህር ላይ ደቀኑት ዛቻ የዓለም የንግድ መስመርን በማወክ አሜሪካን ወደማይፈለግ ረግረጋማ ውስጥ ለመክተት የታቀደ ስልት ነው። የሁሉ ጥረት የሚያምራው ወደማይቀለበስ የኃይል እርምጃ መሆኑን የሚያሳዩ ምልክቶች ከቀን ወደ ቀን እየጎሉ መጥተዋል። ፕሬዚዳንት ትራምፕ ለኢራን የሰጡት ማስጠንቀቂያና የአሜሪካ ዜጎች በአስቸኳይ እንዲወጡ መታዘዙ የመጨረሻው የዲፕሎማሲያዊ ጥረት ማብቃቱን ያረጋግጣል። በዚህ ስልታዊ ፍጥጫ ድባብ ውስጥ የዋሽንግተንና የቴል አቪቭ ስትራቴጂስቶች ትኩረት አሁን ከአንድ ነጥብ በላይ አርፏል። እሱም የኢራን ኒውክሌር ፕሮግራም ሳይሆን ቴህራን በቀጠናው የዘረጋቸው የጥፋት ቀለበት ወይም ተላላኪ የታጠቁ ኃይሎች ናቸው። የአሁኒውስ በዝርዝር እንደተነተነው የኢራን ኒውክሌር ጉዳይ የረዥም ጊዜ ስጋት ቢሆንም አሁን ላለው የሰዓታት ውጥረት ግን ግንባር ቀደሙ አደጋ የኢራን ተላላኪዎች ናቸው። እነዚህ ኃይሎች ከአፍጋኒስታን እስከ ሜዲትራኒያን ባህር ከየመን እስከ ሊባኖስ ተዘርግተው የሚገኙ ሲሆን ቴህራን የመጨረሻውን ቁልፍ ስትጫን በአንድ ጊዜ ምላሽ ለመስጠት ተዘጋጅተዋል። ይህ የኢራን ስትራቴጂካዊ ጥልቀት ተብሎ የሚጠራው መዋቅር አሜሪካና እስራኤልን በሺዎች በሚቆጠሩ ግንባሮች ላይ በመወጠር ወታደራዊ አቅማቸው እንዲበታትኑ ለማድረግ የታለመ ነው። በተለይ ከየመን የሚሰማው የሁቲ አማጽያን ዛቻ ለዓለም አቀፉ ማህበረሰብ ትልቅ ራስ ምታት ሆኗል። ኒውስ 24 ኦንላይን እንደዘገበው ሁቲዎች ለኢራን ያላቸው ወታደራዊ ድጋፍ ለማሳየት በቀይ ባህር ላይ መጠነ ሰፊ ጥቃት ለመፍጠር መዘጋጀታቸውን አስታውቋል። ቀይ ባህር በዓለም ላይ ካለው የንግድ ዝውውር 12 በመቶ የሚስተናግድበት ወሳኝ መስመር እንደመሆኑ ሁቲዎች ይህንን መስመር ወደ የጦር አውድማነት እንቀይራለን ማለታቸው የአውሮፓና የኤስያ የንግድ ትስስር እንዲቋረጥ ሊያደርግ ይችላል። የሁቲዎች የሚሳኤልና የድሮን ባትሪዎች በቀይ ባህር በሚንቀሳቀሱ የአሜሪካ የጦር መርከቦችና የንግድ መርከቦች ላይ እያነጣጠሩ ሲሆን ይህም ጦርነት ከተቀሰቀሰ ቀጠናዊ ብቻ ሳይሆን የዓለምን ኢኮኖሚ ሽባ የሚያደርግ ዓለም አቀፋዊ ቀውስ እንደሚሆን ማረጋገጫ ነው። ኢራን በበኩሏ በመደበኛ ጦር ኃይሏ በኩል የምታስተላልፈው መልእክት ይበልጥ ግትር እየሆነ መጥቷል። የኢራን ጦር ከፍተኛ አመራሮች ጠላት ጦርነትን ከመረጠ እኛ ዝግጁ ነን ማለታቸው በቴህራን በኩል ያለው ዝግጅት ከምንም አይነት ድርድር በላይ መሆኑን ያሳያል። ሚድልስት አይ በሰፊው እንደተነተነው የኢራን የታጠቁ ኃይሎች በሙሉ ሃይ አለርት ወይም በከፍተኛ ንቃት ላይ እንዲሆኑ ትዕዛዝ ተላልፏል። ይህ ማለት በሀገሪቱ የሚገኙ የሚሳኤል ካዝናዎች ተከፍተዋል። የራዳር ስርዓቶች የጠላትን እንቅስቃሴ በንቃት እየተከታተሉ ነው። እንዲሁም በፋርስ ባህረ ሰላጤ የሚገኙ የኢራን ፈጣን ጀልባዎች ለማንኛውም ትንኮሳ ምላሽ ለመስጠት ተዘጋጅተዋል። የኢራን ወታደራዊ ቁመና የሚያሳየው ሀገሪቱ ማንኛውንም አይነት ጥቃት ለመመከት ያላትን ጽኑ አቋም ብቻ ሳይሆን አስፈላጊ ሆኖ ከተገኘም ጥቃቱን ቀድማ ልትጀምር እንደምትችል ጭምር ነው። የእስራኤል ብሔራዊ ዜና የዘገበው ደግሞ የእስራኤልን የደህንነት ስጋትና ዝግጅትም ነው። እስራኤል የኢራን ተላላኪዎች በተለይም ሄዝቦላህ ከሰሜን፣ ሐማስ ከደቡብ እንዲሁም ሁቲዎች ከቀይ ባህር ጥቃት ሊሰነዝሩ ይችላሉ የሚል ስጋት አለ። በመሆኑም ሀገሪቱ የአየር መከላከያ ስርዓቷን በሙሉ አቅሙ ወደ ስራ ያስገባች ሲሆን የአየር ኃይሏን በኢራን
በኢራን ስትራቴጂካዊ ቦታዎች ላይ እርምጃ ለመውሰድ ዝግጁ መሆኑን ገልጿል። እስራኤል ይህን ፍጥጫ እንደ ህልውና ጦርነት የምትመለከተው በመሆኑ በአሜሪካ የሚመራው የዲፕሎማሲ ጥረት ውጤቱ ካላመጣ ብቻዋን እርምጃ ከመውሰድ ወደ ኋላ እንደማትል በተደጋጋሚ አስጠንቅቃለች። የሁሉ ወታደራዊ ዝግጅት ባለበት ወቅት የአሜሪካ ኤምባሲ በኢራን የሚገኙ ዜጎችን በአስቸኳይ እንዲወጡ ማዘዙ የጉዳዩን አሳሳቢነት ወደ መጨረሻው ደረጃ አድርሶታል። የኒውስ 18 ዘገባ እንደሚያመለክተው የትዕዛዝ የተላለፈው የኒኩለር ድርድሩ ሙሉ በሙሉ መክሸፉንና የወታደራዊ እርምጃው ጊዜ መቃረቡን በሚያረጋግጥ መልኩ ነው። አሜሪካ ዜጎቿን አሁኑኑ ውጡ ስትል ከጥቂት ሰዓታት ወይም ቀናት በኋላ ሊከሰት የሚችለውን መጠነ ሰፊ ውድመት አስቀድማ መረዳቷን ያሳያል። የውሳኔ በዲፕሎማሲ ዓለም የመጨረሻ ማስጠንቀቂያ ተደርጎ የሚወሰድ ሲሆን ከንግግር ሰዓት ወደ ድርጊት ሰዓት መሸጋገሩን የሚያረጋግጥ ወሳኝ ሁነት ነው። የዓለም ነዳጅ ገበያና የፋይናንስ ተቋማትም በዚህ ውጥረት ሳቢያ ከፍተኛ መረበሽ ውስጥ ወድቋል። የሆርሙዝ ወሽመጥና የባቢል መንደብ መዘጋት ስጋት የነዳጅ ዋጋ ማንም ሊገምት ወደማይችል ከፍታ እንዲወጣ ሊያደርገው ይችላል። ኢራን ለጦርነት ዝግጁ ነን ስትል ይህንን የዓለምን የኃይል አቅርቦት እንደ መደራደሪያ ወይም እንደ መመቻ መሳሪያ ልትጠቀምበት እንደምትችልም ግልጽ ነው። አሜሪካና እስራኤልም ቢሆኑ የኢራንን ተላላኪዎች ለመምታት በሚያደርጉት ጥረት የቀጠናውን ሰላም ብቻ ሳይሆን የዓለምን ኢኮኖሚ መረጋጋት ጭምር አደጋ ላይ ሊጥሉ እንደሚችሉም ይገመታል። የካቲት 2026 የዓለም ፖለቲካዊ ካርታ ዳግም የሚሳልበት ወቅት ይመስላል። በቴህራን በዋሽንግተንና በቴልአቪቭ መካከል ያለው ፍጥጫ ወደ አንዲት ጥይት ተኩስ ተጠቃሏል። የኢራን ጦር ከፍተኛ ንቃት፣ የሁቲዎች የባህር ላይ ዛቻና የአሜሪካ ዜጎች መውጣት ሁሉም ተያይዞ የሚነግሩን አንድ እውነት አለ። በመካከለኛው ምስራቅ ለብዙ ዓመታት ሲጠበቅ የነበረው መጠነ ሰፊ ጦርነት አሁን ደጃፍ ላይ ደርሷል። ያቺ የመጨረሻዋ ጥይት ስትተኮስ ውጤቱ የቀጠናውን ብቻ ሳይሆን የዓለምን ሰላም ለዘላለም የሚቀይር ይሆናል። ዓለም አሁንም በታላቅ ስጋት የምትጠብቀው ይህ ውጥረት ወይ ወደ አዲስ ታሪካዊ ስምምነት ወይም ደግሞ ወደማይቀለበስ መጠነ ሰፊ ጥፋት ሊያመራ የሚችልበት ወሳኝ ሰዓት ላይ ይገኛል። የአሜሪካ የውጭ ጉዳይ መስሪያ ቤት የተላለፈው ይህ አስቸኳይ ትዕዛዝ በዲፕሎማሲያዊ መዝገብ ቃላት ውስጥ የመጨረሻው ሰዓት ተብሎ ነው የሚጠራው። ይህ አይነቱ መመሪያ ዝም ብሎ ለጥንቃቄ የሚሰጥ ሳይሆን የአሜሪካ የስለላ ተቋማት ወታደራዊ ግጭቱ የማይቀር መሆኑን የሚያረጋግጥ መረጃ ሲያገኙ ብቻ የሚጠቀሙበት የመጨረሻ አማራጭ ነው። በሚኒሶታም ይሆን በዋሽንግተን የሚገኙ የፖለቲካ ሊቃን እንደሚሉት ትራምፕ ዜጎቻቸውን ከኢራን እንዲወጡ ያዘዙት ፔንታጎን በኢራን ስልታዊ ቦታዎች ላይ የአየር ጥቃት ለመሰንዘር ዝርዝር እቅዱን አጠናቆ የፕሬዝዳንቱን የመጨረሻ ትዕዛዝ እየጠበቀ ባለበት ወቅት ነው። ይህ ማለት በቴህራን ጎዳናዎች ላይ የሚታየው አንጻራዊ ሰላም በማንኛውም ሰከንድ በቦምብ ድምፅና በሚሳኤል ፍንዳታ ሊተካ እንደሚችል አሜሪካ አስቀድማ አውቃለች ማለት ነው። የኢራን ጦር ኃይል ደግሞ በበኩሉ ለዚህ ዛቻ የሰጠው ምላሽ ከፍተኛ ንቃት የሚል ነው። ይህ ማለት የኢራን ወታደራዊ መዋቅር ከወትሮ በተለየ ሁኔታ የእዝ ሰንሰለቱን አጥብቋል። የሚሳኤል ካዝናዎች ተከፍተዋል። እንዲሁም የራዳር መከላከያ መረቦች ለ24 ሰዓታት የጠላትን እንቅስቃሴ እንዲከታተሉ ታዘዋል። የኢራን ጦር አዛዦች እንደሚሉት አሜሪካ ጥቃት ከሰነዘረች ምላሹ በኢራን ድንበር ላይ ብቻ የሚወሰን አይሆንም። ይልቁንም በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ መሰረቶችና በእስራኤል ውስጥ ያሉ ስልታዊ ተቋማት የኢራን ቀጥተኛ ኢላማዎች ይሆናሉ። የኢራን መከላከያ ሚኒስተር ጠላት ጦርነትን ከመረጠ የሞት ምርጫውን ራስ ወስኗል በማለት የሰጠው መግለጫ ቴህራን ለህልውና የምታደርገውን ፍልሚያ በከፍተኛ ወታደራዊ ግትርነት ለመወጣት መነሳቷን ያሳያል። የዚህ ቀውስ እጅግ አሳሳቢ ገጽታ ደግሞ በቀይ ባህር ላይ የተደቀነው አደጋ ነው። የሁቲ አማጽያን ለኢራን ያላቸው ታማኝነት ለማሳየት ሲሉ ቀይ ባህርን የአሜሪካና የእስራኤል መርከቦች መቃብር እናድርገዋለን በማለት ዝተዋል። ሁቲዎች የያዟቸው የረቀቁ የድሮና የሚሳኤል ቴክኖሎጂዎች ዓለም ላይ እጅግ ስልታዊ የተባለውን የባቢል መንደቦች መጥን የመዝጋት አቅም እንዳላቸው ይገመታል። ኒውስ 24 ኦንላይን እንደዘገበው ሁቲዎች በቀይ ባህር ላይ ታላቅ ጥፋት ለመፍጠር መዘጋጀታቸው የዓለምን የንግድ መስመር ከማስተጓጎል ባለፈ አሜሪካን ወደማይፈለግና ረዥም ጊዜ ወደሚፈጅ የባህር ላይ ጦርነት ውስጥ ሊከቷት ይችላሉ። ይህ ማለት ጦርነቱ ከተቀሰቀሰ አሜሪካ በአንድ ጊዜ በሶስት ግንባሮች በኢራን በየመንና በሊባኖስ ላይ መዋጋት ይኖርባታል ማለት ነው። የኢራን ቴረር ፕሮክሲስ ወይም ተላላኪ ኃይሎች ጉዳይ አሁን ላይ ከኒውክለር ስጋቱ በላቀ ሁኔታ የአሜሪካን ወታደራዊ ዕቅድ አውጪዎች እያስጨነቀ ይገኛል። የአሁኑስ በትንታኔው እንደገለጸው የኢራን የኒውክለር ፕሮግራም የረዥም ጊዜ ስጋት ቢሆንም አሁን ላለው ውጥረት ግን ግንባር ቀደሙ አደጋ የኢራን ተላላኪዎች ነው። ሄዝቦላህ በሊባኖስ በኩል የእስራኤልን ሰሜናዊ ክፍል በሺዎች በሚቆጠሩ ሚሳኤሎች የማጥለቅለቅ አቅም አለው። በኢራቅና በሶሪያ የሚገኙ የሚሊሻ ቡድኖችም የአሜሪካን ወታደራዊ ሰፈሮች ኢላማ ለማድረግ ተዘጋጅተዋል። ይህ የኢራን የጥፋት መረብ አሜሪካንና እስራኤልን በሁሉም አቅጣጫዎች በመወጠር የጋራ መከላከያ አቅማቸው እንዲዳከም ለማድረግ የታለመ ነው። ኢራን ይህንን መረብ የተጠቀመችው ጦርነቱን ከገዛ ግዛቱ አውጥታ ወደ ጎረቤት ሀገራት ለማሸጋገር ነው። እስራኤል በበኩሏ ይህንን ውጥረት እንደ መጨረሻ ዕድል ልትጠቀምበት ትችላለች የሚሉ
የሚሉ ግምቶችም አሉ። የእስራኤል ብሔራዊ ዜና እንደዘገበው ሀገሪቱ የኢራን ተላላኪዎች የሚያደርሱባትን ዛቻ እስከ መጨረሻው ለመፍታት ወታደራዊ ዝግጁነቷን አጠናክራለች። እስራኤል በኢራን ላይ የምትሰነዝረው ጥቃት የኒውክሌር ማዕከላትን ብቻ ሳይሆን የአብዮታዊ ዘበኛ ኃይሉን ዋና ዋና የአዛዥ መዋቅሮችንና የሚሳኤል ማምረቻዎችን ጭምር ያካተተ እንደሚሆን ተዘግቧል። አሜሪካ ዜጎቿን ከኢራን እንዲወጡ ማዘዟ ለእስራኤልም ቢሆን የጥቃት ጊዜው ደርሷል የሚል አረንጓዴ መብራት ሆኖ ሊያገለግል ይችላል። ይህ በዋሽንግተንና በቴልአቪቭ መካከል ያለው ጥብቅ ወታደራዊ ቅንጅት ኢራንን ለከፍተኛ ሽንፈት ሊዳረጋት እንደሚችል ይታመናል። ይሁን እንጂ የዚህ ጦርነት ውጤት በመካከለኛው ምስራቅ ብቻ የሚወሰን አይሆንም። ቀይ ባህር ከተዘጋና የሆርሙዝ ወሽመጥ የጦር አውድማ ከሆነ የዓለም ኢኮኖሚ በሰዓታት ውስጥ ሊናጋ ይችላል። የነዳጅ ዋጋ መኖር፣ የሸቀጦች አቅርቦት መቋረጥና የዓለም አቀፍ ትራንስፖርት መስተጓጎል የዚህ ጦርነት ቀጥተኛ ውጤቶች ይሆናሉ። ሚድል ኢስት አይ በዘገባው እንደገለጸው የኢራን ጦር ኃይል በከፍተኛ ንቃት ላይ በመሆኑ ዓለም አቀፉ ማህበረሰብ በኢኮኖሚ ላይ የሚደርሰውን አደጋ በመፍራት በአሜሪካ ላይ ጫና እንዲያደርግ ለማገዝ ጭምር ነው። ኢራን ለጦርነት ዝግጁ ነን ስትል ዓለምን ሙሉ በሙሉ አብራ ወደ ጥልቁ ይዛ ለመውረድ መቁረጧን እያሳየች ነው። በስተመጨረሻም የካቲት 2026 ታሪክ የሚቀየርበት ወር ሆኖ ይመዘገባል። የአሜሪካ ኤምባሲ አሁኑኑ ውጡ ትዕዛዝ፣ የኢራን ወታደራዊ ንቃት፣ የሁቲዎች የባህር ላይ ዛቻና የእስራኤል ዝግጁነት ሁሉም ተሳስረው ወደ አንድ ነጥብ አምርተዋል። ዲፕሎማሲ አማራጭ አሁን ላይ እንደ በረዶ እየቀለጠ ነው። በምትኩም የጦር ጀቶችና የሚሳኤል ባትሪዎች የመድረኩ ጌቶች ሆነዋል። የዓለም አይን አሁንም በቴህራንና በዋሽንግተን ላይ ተተክሏል። ምክንያቱም እዚያ የሚወሰነው ውሳኔ የሁላችንንም የወደፊት ዕጣ ፈንታ፣ የዓለምን ሰላምና የኢኮኖሚ መረጋጋት የሚወስን ታላቅ የታሪክ ምዕራፍ በመሆኑ ነው። ያ የመጨረሻ የፍንዳታ ድምፅ ከመሰማቱ በፊት ያለው ዝምታ ግን ከጦርነቱ በላይ አስፈሪና አስጨናቂ ሆኖ ቀጥሏል።